ሰላም እንዴት ናችሁ? ረጅሙን የሙግት ጊዜ አብራችሁኝ የነበራችሁ ወዳጆቼ በጣም ላመሰግናችሁ እፈልጋለሁ። ቪዲዮዎቼ በጣም ብዙ ቦታ ላይ እየደረሱና እየታዩ እንደሆነ ብዙ መረጃዎች እየደረሱኝ ነው። በጣም ደስ ብሎኛል። የማነሳቸውም ሀሳቦች በአንዳንድ በሚያገባቸው ግለሰቦች እጅ ላይ እንደደረሱ ሳቅ በጣም ደስታ ተሰምቶኝ ዛሬ ይህንን ቪዲዮ የምሰራው እንደኔና እንደናንተ ላለው ተራ ሰው ሳይሆን በሚኒስቴር መስሪያ ቤት ውስጥ ለሚሰሩና በኃላፊነት ለተሾሙ ሰዎች ነው። አዎ፣ በመጀመሪያ ግን ከሁሉም አስቀድሜ የባህልና ቱሪዝም ሚኒስቴርን በጣም ላመሰግን እፈልጋለሁ። የእኛን ጩኸት ችላ ሳትሉ ህዝቡና አገሪቷ ያስቀመጠችባችሁን አደራ ለመወጣት ስትራይቭ እያደረጋችሁ እንዳለ አይተናል። በጣም ደስ ብሎናል። እናመሰግናለን። ግን አልጨረስኩም፣ እመልሳለሁ። ከዛ በፊት ግን በጣም ኮንሰርን የሚያደርጉኝ ጥቂት ነገሮች ስላሉ ሌሎች ሚኒስቴር መስሪያ ቤት ላይ የሚሰሩ ሰዎች ጋር ይደርስ ዘንድ ይህንን ቪዲዮ እንድታስተላልፉልኝ በታላቅ አክብሮት ጠይቃችኋለሁ። የዛሬ የመጀመሪያ ጥያቄ የሚሆነው ለሴቶችና ህፃናት ሚኒስቴር መስሪያ ቤት የሴትና የህፃናት ጉዳይ በጣም ኮንሰርን እንደሚያደርጋችሁ ጉዳያችሁ እንደሆነ አውቃለሁ። ዛሬ የሴቶችን ጉዳይ ላስቀምጠውና ስለ ህፃናቱ ጉዳይ ላወራችሁ እፈልጋለሁ። አውስትራሊያ በቅርብ ጊዜ ያወጣችውን ህግ ያያችሁ ይመስለኛል። እንደ ኢትዮጵያዊ ይህንን ስሰማው በጣም ቅናት ነበር የፈጠረብኝ። ይህንን ዜና ያልደረሳችሁ አላችሁ ብዬ አላስብም። ድንገት እንኳን ካልሰማችሁ አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ህፃናቶቿን በምንም አይነት ሁኔታ ሶሻል ሚዲያ ላይ እንዳይገኙ እገዳን አውጥታለች። ህጉ በቅርቡ ተፈጻሚነት ይኖረዋል። አሁን ላይ ታናናሾቻችንን ግራ የሚያጋቡ ለማይገባ ነገር የሚያጋልጧቸውን 10 ፕላትፎርሞች ታዳጊዎቿ እንዳይደርሱባት አድርጋለች። ይህንን ነገር ሳይ በጣም ቀን ነው። አውስትራሊያ ሀብታም ሀገር ናት። ልጆቹ ሶሻል ሚዲያ ላይ ቢውሉ ባይውሉ ቴክኖሎጂው አለ፣ ገንዘብ አላቸው። ይሄና ያ የሚቸገሩበት ነገር የለም። ነገር ግን የመጪውን ትውልድ ነባራዊ ሁኔታ ኮንሲደር ሲያደርጉ የመጪው ትውልድ አሳስቧቸው ይሄንን ነገር ሪሙቭ አድርገዋል። እኛ እንደ ሀገር እያደግን ያለ የበለጸግን ያለ ገና ዳዴ እያለን ያለን አገር ላይ ያሉ ታናናሽ ልጆች ጊዜያቸውን በማይገባ ነገር በሶሻል ሚዲያ ማንነታቸውን መገንባት በማይችል ስሜቶቻቸውን ማረቅ በማይችሉበት ወይም ደግሞ የተሻለ ፈጣሪና የተሻለ ሰው ሊሆኑበት በሚገባቸው እድሜ ላይ የማይገባቸውን ከእድሜያቸው ያለፈን ብዙ ነገር እያዩ እንዳለ እናውቃለን። ስለዚህ ምን ተመኘው መሰላችሁ? መልካም ነገር ይኮረጅ የለ ምን አለበት ከአውስትራሊያ ይቺን ህግ ብትኮርጇት ብዬ ተመኘው። እንግዲህ ማህበራዊ ሚዲያ ላይ ሶሻል ኮመንተሪ እንደሚሰጥ ወይም ደግሞ ማህበረሰቡ ላይ ያሉትን ነገሮች እንደሚያነሳ ሰው ይቺ ነገር የሚኒስቴር መስሪያ ቤቱ ለእኛ ለእናቶች፣ ለቤተሰቦች የልጆቻችን እጣ ፈንታ ለሚያስፈራን ወላጆች አንድ ነገር ብትሉን ብዬ ወደ እናንተ ይህን መልእክት አስተላልፋለሁ። በእርግጥ እዚህ ውሳኔ ላይ ስትደርስ አውስትራሊያ በጣም ብዙ ጫና ደርሶባታል። በይበልጥ ደግሞ እነዚህ ሶሻል ሚዲያ ባለቤቶች በጣም ከፍተኛ ጫና ቢደርስባትም አውስትራሊያ ተቀዳሚ ያደረገችው የልጆቿን ማንነት የልጆቿን ጤናማ አስተዳደግ በመሆኑ እኛ ከአውስትራሊያ ይችን ነገር እንደው ብንኮርጅ ብዬ ምኞቴን ወደ እናንተ አስተላልፋለሁ። እናንተ መቼም ምን ማድረግ እንዳለባችሁ ታውቃላችሁ። እኔ ይችን ተናግሬ ኃላፊነቴን ጨርሻለሁ። ኦኬ፣ ሁለተኛ ደረጃ ተመልሼ አሁንም ባህልና ቱሪዝም አካባቢ ጥሩ እንቅስቃሴ ላይ እንዳላችሁ ብናቅም እኔ ግን አንድ ሁለት የማነሳቸው ነገሮች አሉ። አሁን እየሰራችሁ ያላችሁት ነገር በጣም ቆንጆ ይበል የሚያስብል ነገር ቢሆንም አሁንም ደግሞ አንድ ኮንሰርን አለኝ። አሁንም ቢሆን አንድ ትንሽ የምፈራት ነገር አለች። የማህበራዊ ሚዲያው በይበልጥ ደግሞ ቲክቶክ ላይ አንዳንድ እንደው ከማህበረሰባችን እሴት አንጻር ትንሽ ላይምሮ የማይመቹ ድራማ መሰል ነገሮችን እናያለን። በቀልድ መልክ ሴቶች ሆነው ያለ ልክ እንደ ወንድ የሚሆኑትን፣ ወንዶች ሆነው ያለ ልክ እንደ ሴት የሚሆኑትንም ሰዎች ገደብ ብታስይዙልን ብዬ እመኛለሁ። ከዛ ባለፈ በጨዋታና በቅጣት ሰበብ እርቃናቸውን እስኪያሳዩ ድረስ የሚሆኑትን የማይገባ የሰውነት ክፍሎቻቸውን የሚያሳዩትን እንድትመለከቱልን ወይም ደግሞ እኛ ወደ እናንተ የምናቀርብበትን መንገድ እንድታመቻቹልን ስል በትህትና እጠይቃለሁ።
ሌላ የወንዶችን ጉዳይ የሚመለከት ምንም አይነት ሚኒስቴር መስሪያ ቤት እንደሌለ አውቃለሁ። ከተሳሳትኩ እንግዲህ ታርሙኛላችሁ። ምን እመኛለሁ መሰላችሁ? በቀደመው በሶሻሊዝም አካሄድ ሆን ተብሎ ስትራቴጂክሊ ወንዱን ከጨዋታ ውጪ እንደተደረገውና አሁንም ያ ነገር ኮሬክት ሳይደረግ እንደቀጠለ ሁሉ ወንዶችን የሚያስብ ወንዶችን የሚያበቃ ለወንዶችም የሚከላከል ወንዶችን ጤናማ ወንዶች የሚያደርግ የሚኒስቴር መስሪያ ቤት ወይም ደግሞ የወንዶች ጉዳይ የሚያገባው መስሪያ ቤት ለምንድን ነው የማይቋቋመው? ለወንዶች መብት ከመሟገት አንጻር ሳይሆን ያለ ልክ ስለ ጥቃት ያስተማርናት ሴት አጥቂሽ ነው ብለን የነገርናትን ወንድ ካላበቃ ነው ጤናማ ወንድ እንዲሆን ካላረግ ነው አባት የሚሆንለት ሰው በሌለበት ሁኔታ ለስሜቱና ለሶሻል ሚዲያ የተሰጠውን ወንድ እንዲሆን ካረዳ ነው ሴቷ እንዴት ከጥቃት ታመልጣለች? እንደው ይሄ ህልም የሚሆን ጥያቄ ቢሆንም ምን አለበት ወንዶች የሚበቁበት ወንዶች ወንድ የሚሆኑበት ወንዶች እንደ ድሮ አባወራ ፊገር የሚሆኑበትን ሲስተም ብትዘረጉልን። ምክንያቱም ወንዶች ልጆቻችን ሲያድጉ ነገር ምን ማድረግ እንዳለብን ምን ማድረግ እንዳለባቸው ግራ ስለሚገባን በፍርሃት እያሳደግናቸው ይሆናል። ስለዚህ ወንዶችን የሚያበቃ ወንዶችን የተሻለ ወንድ የሚያደርግ ወንዶችን ስራ ፈጣሪ የሚያደርግ ወንዶችን ታታሪ የሚያደርግ ምን አለበት ሲስተም ብትዘረጉ። ይገባኛል። ሴት ለስ ፕሪቪሌጅ ስለነበረች ሴት ልጅ የተጎዳች ስለነበረች በጣም ኤንፈሲስ እየተሰጠ ያለው ሴቷ ላይ እንደሆነ ይገባኛል፣ እጋራዋለሁ ይሄንን ሀሳብ። ነገር ግን ሴቷን ከልክ በላይ አብቅተን ወንዱ ደግሞ ከብቃት በታች ቢሆን ፖይንቱ ምንድን ነው? ዞራ ዞራ ይቺ የበቃች ሴት የምታገባው ወንድን እንጂ ሴትን አይደለም አይደል? ባል የሚሆናትን ወንድ የሚሆንን ወንድ ራስ የሚሆንን ወንድ አባወራ የሚሆንን ወንድ ካላዘጋጀንላት ምን ጥቅም አለው? አውቃለሁ ይሄ ጥያቄ ኦድ ሊሆን ይችላል። ነገር ግን ዛሬ ላይ ያሉ ወንዶች ምሳሌዎቻቸው የሚያዩቸው እንደ ጀግና የሚቆጥሯቸው ወንዶች ቀደምት በስራቸው የምናውቃቸው የምንኮራባቸው ወንዶች ሳይሆኑ ማህበራዊ ሚዲያ ላይ በብልግናቸው የታወቁ እንዴት እንደሆነ ባይታወቅም በአድመው ገንዘብ የያዙ መኪና እየነዱ ያሉ ያለ ልክ የሀብት ማማ ላይ ወጥተናል ብለው የሚናገሩ እንዴት ግን እንዳለፉበት የማያውቋቸውን ወንዶች ነው ምሳሌ እያደረጉ ያሉት። አሁን ላይ በማህበራዊ ሚዲያ ላይ ያሉ ወንዶች በትክክልም እንደ ሮል ሞዴል የሚቆጥሯቸው ወንዶች ሮል ሞዴል የሚሆኗቸው ሳይሆኑ በአቋራጭ የሆነ ቦታ ላይ የደረሱ ናቸው። ይህንን ያየ አብዛኛውን ወንድ ለፍቶ ታትሮ ጥሮ ግሮ ወንድ ከመሆን ይልቅ በአቋራጭ አንዳንድ ነገርን መልመድ የሚፈልግ ወንድ ሆኗል። ለሀገሪቷ ለማህበረሰቡ በጣም የምትራሩ ከሆነ እንደምትራሩ ተስፋ አደርጋለሁ። ኤክስክሉድ የተደረገውን የተረሳውንም ወንድ አስቡት። ዛሬ ላይ ሶሻል ሚዲያ መልካቸውን አሳምረው አለባበሳቸውን አሳምረው ብቻ ሶሻል ሚዲያ ላይ ቁጭ ብለው ገንዘብ የሚሰሩ ወንዶችን ያዩ ወንዶች ነገ እንደነሱም አለመሆንን አይፈልጉም። ስለዚህ ውስጣቸው ያለውን አቅም ከመጠቀም ይልቅ ጉልበታቸውን ከመጠቀም ይልቅ ልክ እንደ ሴቶች መልካቸውንና ውበታቸውን እየተጠቀሙ ብቻ የማይገባን ነገር ለመሰብሰብ የሚሞክሩ ወንዶች አሉ። ይሄ ነገር ዞሮ ዞሮ ወዴት እንደሚወስደን እናንተም የምታስቡት ይመስለኛል። አቅሙን መጠቀም ያልቻለ ወንድ፣ ጉልበቱን መጠቀም ያልቻለ ወንድ፣ ለመስራት ያልተነሳሳ ወንድ፣ ነገ ላይ ህይወቱን ለመገንባት ያልተነሳሳ ወንድ ምን አይነት እጣ ፈንታ እንዳለው የምታውቁት ይመስለኛል። ስለዚህ ምን አለበት ወንዶችን ኮንሲደር ብታረጉ፣ ምን አለበት ወንዶችን ብታበቁ። ሴቶች ጎበዞች እንደሆኑ እናውቃለን፣ ግን ከሴቶቹ ይልቅ ምን አለበት ወንዶችን ብታጠነክሩልን። አት ኤንድ ኦፍ ዘ ዴይ ምንም ይሁን ምንም የሚጠብቀን ወንድ እንፈልጋለን። ምንም ይሁን ምንም አለሁልሽ የሚል አባት፣ ወንድም፣ ባል እንፈልጋለን። ስለዚህ ሴቶች ላይ በጣም ኢንቨስት እንዳረጋችሁ፣ ሴቶች ላይ በጣም ጊዜያችሁን እንዳጠፋችሁ ምን አለበት ሩዋን ጊዜ ለወንዶቹ ብታዩት። ወንዶችም ልጆቻችን ናቸው።
ወንዶችም ታናናሽ ወንድሞቻችን ናቸው። ሴቶች በተፈጥሮ የተሰጣቸው ጥበብ በራሱ በቂያቸው ነው ብዬ አስባለሁ። ትንሽ አቅም ከተሰጣቸው ሴቶች በጣም ብዙ ነገር ማድረግን ስለሚችሉ፣ ስለዚህ ወንዶች ሮል ሞዴሌ ነው የሚሉትን ወንድ ወይም ደግሞ ትልቅ ደረጃ እንደደረሰ የሚያዩትን ወንድ አሁን ላይ አይተን ምናፍር ይመስለኛል። ከማፈር ባለፈ ግን ወንዱ ወንድነቱን ክሌም እንዲያደርግ፣ ወንድነቱ ላይ እንዲጸና፣ ጉልበቱን እንዲጠቀም፣ አቅሙን እንዲጠቀም፣ እንዲሰራ፣ እንዲበረታ፣ የተሻለ ቦታ ላይ ደርሶ ቤተሰቡን ፕሮቴክት እንዲያደርግ፣ ለቤተሰቡ ገንዘብ እንዲያመነጭ ወንዱን ደግሞ ብትረዱት ብዬ እመኛለሁ። አሁንም ተመልሼ ወደ ሴቶችና ወደ ህፃናት መጣሁ። ዓለም አቀፍ መስሪያ ቤቶች መጥተው ስልጠና ሲሰጧችሁ ኤምፓወርመንትን ብቻ ኤንፈሳይዝ እንድታደርጉ ወይም ደግሞ ሴቷን ኬሪየር ወመን ማድረግ ወይም ደግሞ ስራ ብቻ እንድትወድና ቤተሰቧን ገሸሽ እንድታረግ የሚያደርጉ ነገሮች በጣም በተደጋጋሚ በየፕላትፎርሙ ላይ እናያለን። ሴቷን ቤት ውስጥ መቀመጥ ፍሪ ሌበር መስጠት እንደሆነ፣ ቤት ውስጥ ከምትቀመጥ መውጣት እንደሚሻላት በጣም በተደጋጋሚ ሌላ ዓለም ላይ ያሉ ዓለም አቀፍ ድርጅቶች የሚናገሩትን ነገር እናንተም ስታዜሙት አይተናል። እውነት ለሴቶች የምትራሩ ከሆነና እውነት ሴቶችን ማብቃት የምታስቡ ከሆነ ልቧ ተንጠልጥሎ ውጭ ወጥታ የምትሰራዋን ሴት ብቻ ፕሬዝ ማድረግ ሳይሆን ህልሟን የምትደርስበትን የወደደችውን ነገር ሴክሪፋይስ አድርጋ ልጆቿን እያሳደገች ያለችውንም እናት ፕሬዝ አድርጉ። በብዙ ሶሻል ሚዲያ ገጾቻችሁ ላይ እናትነትን ሳታስተውሉ እያጠለሻችሁ እንዳላችሁ ላስታውሳችሁ እፈልጋለሁ። ያለምንም ክፍያ የምትቀመጪበት እና እንዲና እንዲያ የሚሉ ስሎጋኖች ያሉበት ስልጠናዎች ላይ አብዛኞቻችሁ እየተሳተፋችሁ እንደሆነ እናያለን። እውነት ለሴቶች በጣም ግድ የሚላችሁ ከሆነ ህልሟን የምትደርስበትን ዋጋ የከፈለችበትን ነገር ለጊዜው አቆይታ ለእናትነት ዋጋ የምትከፍለውንም እናት ፕሬዝ አድርጓት። እሷንም እናት አበረታቷት። ልቧ ተንጠልጥሎ ውጪ የምትሮጠውን ሴት ብቻ አይደለም ማበረታቷት፣ እናትነትም ላይ ያለውን ልባችሁን እንድናይ እንፈልጋለን። እናቶች ላይ ያላችሁን ርህራሄ ማየት እንፈልጋለን። እቤት የተቀመጡትንም እናቶች፣ እቤት የተቀመጡትንም ሴቶች ፕሬዝ አድርጋችሁ ማየት እንፈልጋለን። ይህንን ሀሳብ ማቀርብላችሁ የማህበረሰብ ጉዳይ እንደሚያገባት ሴት እንጂ እንደ ፖለቲከኛ እንዳልሆነ እንደሚገባችሁ ተስፋ አደርጋለሁ። አሁን ላይ በእኔ ሀሳብ ምንም መደረግ እንኳን ባይችል ሀሳብ ሆኖ ሀሳባችሁ ላይ ይቀመጥልኝ። አመሰግናለሁ።